የምትለኝ ከሆነ እኔ ተመልሼ ልግባ። እሺ ምን እንዳደረግልሽ ነው የምፈልጊው? ይኸውልህ አሁን ዘሪሁን ይባላል። በወቅቱ ሰንበቱ የተመታ ቀን እኔና ለይኩን መቅበር ስለሚያቅተን ብዬ ሁለት ማምናቸውን ሰዎች ጠርቼ ነበር። የብርሽን ነው ማየ? አሁን በወቅቱ ሁለቱ አንድ ላይ ሆኖ መኪና ውስጥ የሲምባን አስክሬን እየጠበቁ ነበረ። ግን ደግሞ ውስጥ ገብቼ ተመልሼ ስወጣ ዘሪሁንን ብቻ ነበር ተደናግጦ ያገኙት። ቆይ የኔ መፈታት አልናፈቀም? እውነቱን ልንገርህ አይደል ከአንተ ይልቅ የእነሱ መፈታት ነው ናፍቅ። ዳጊ እነ ወይዘሮ ዝናሽን ወጥመድ ውስጥ የከተቷቸው ሰዎች ታውቀዋል ማለት ነው። ታዲያ አቶ ሰንበታ በጥይት ተመትቶ በወደቀበት ሰዓት ወይዘሮ ዝናሽ እና አቶ ለይኩን እጅጉን ፈርተው ደንግጠው ስለነበረ የሚያግዘን ሰው ያስፈልጋል በማለት የምታምናቸውን ሁለት ሰዎችን ጠርታ ነበረ። በዚህም ሁኔታ እንግዲህ መኪና ላይ አድርገው ሬሳውን እንዲጠብቁ ነበረ ያደረገሻቸው። ታዲያ በዚህ ሁኔታ ሰንበታው በሰዓቱ አልሞተም ነበረ። ነገር ግን ሊቀብሩት እንደሚፈልጉና በቃ በጣም እንደደነገጡ ስላወቀና ስለገባው ራሱን ለማዳን መኪና ላይ ቀስ ብሎ ወርዶ ነበረ። ማለት እንግዲህ እንደሞትኩኝ መስሏቸው ስለነበረ እነሱም ደግሞ ሊቀብሩኝ እንደሆነ ስላረጋገጥኩኝ የግዴታ ራሴን ማዳን ነበረብኝ ነው የሚለው እንግዲህ ለፖሊሱ እንደሰጠው ማለት ነው። ታዲያ እነዛ ጠብቆ የተባሉ ሰዎችም መኪናውን ከፍተው ሲያዩ ሰንበታው የለም። ስለዚህ አቶ ለይኩንና ወይዘሮ ዝናሽ ሆን ብለው እነሱ አሸሽተውታል ብለው ያስባሉ በማለት እንግዲህ ከዚህ በፊት አቶ ሰንበታውን ማጅራት መጪዎች መትተውት እንደነበረና እንዲሁም ደግሞ ዱርዬዎች እንደሆኑ ጠቀም ያለ ገንዘብና እንዲሁም ደግሞ የጅንበራ ዘይት እንደወሰዱበትም ጭምር ነበረ የተናገሩት። ታዲያ እነዚያ ሰዎች ሁለት የማምናቸው ብላ የምጠራቸው ወይዘሮ ዝናሽን ትልቅ ክህደት የፈጸሙባት ሰዎች ምንድን ያደረጉት እዛ ጎዳና ተዳዳሪ ስለሆኑ እነዛ ሰዎች አንደኛውን በመግደል እንግዲህ አዲስ ማለት አቶ ሰንበታውን በማስመሰል በድጋሚ ጠቅልለው ነበረ እያስቀመጡላቸው። ታዲያ እነሱም ከፍተው ስላላዩት እንግዲህ ቀጥታ ወስደው ነበረ የቀበሩት። አጋጣሚ ሆኖ ደግሞ የአቶ ሰንበታ የእጅ ብራዜት አብሮ ነበረ ማለት ነው። ስለዚህ ጉዳይ እንግዲህ ፖሊሱም ሁለታቸውን የህግ ተጠያቂ ናችሁ፣ ከህግ በታች ናችሁ በማለት እንግዲህ ሁሉም ታስረው ነበረ። ታዲያ በስተ መጨረሻ አቶ ለይኩንና ወይዘሮ ዝናሽ እንዲሁም ደግሞ ሰንበታውን ጨምሮ ነፃ ወጥተዋል ማለት ነው። እጅግ በጣም ደስ የሚል ነገር ተፈጥሯል። ዳግመን በአባቱ ላይ እጅጉን በጣም ተበሳጭቶበት ነበረ። ምክንያቱም ራሱን ሰውሮ እስከዛሬ ለምን ቆየ የሚለው ነገር እና አቶ ለይኩንና ወይዘሮ ዝናሽን ሆን ብሎ ሴራ እንዳዘጋጀላቸው ያንን ሰውም ገሎ ራሱ እንደቀበረውም ጭምር ነበረ ሲያምን የነበረው። ታዲያ በስተ መጨረሻም ሁሉ ነገር ተቀይሯል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር የምናወራ ይሆናል። ተወዳጆች ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ወይዘሮ ዝናሽና አቶ ለይኩን በስተ መጨረሻ ነፃ ስለወጡ ሀቃቸው ስለወጣ በጣም ደስ ብሎኛል። እንግዲህ ወይዘሮ ዝናሽ አምናቸዋለሁ፣ ትክክለኛ ሰዎች ናቸው፣ አምነዋለሁ ያለሻቸው ሰዎች ነበረ እንግዲህ በስተ መጨረሻ ክህደታቸውን የፈጸሙባት። በእርግጥ እነሱም በሰዓቱ ተጨንቀው ነው ብዬ ነው የማስበው። ምክንያቱም አቶ ሰንበታ እንግዲህ ሞቷል ሬሳ ጠብቁ የተባሉት ሰዎች እንደምንም ብሎ እንግዲህ ተፍጨርጭሮ ሆዱንም ማስሮ ነበረ እንግዲህ ከመኪና ወርዶ ራሱን ለማዳን ሲፍጨረጨረ የነበረ። ታዲያ በዚህ ሁኔታ እንግዲህ እነሱ መኪናውን በድጋሚ ሲያዩና ሲፈትሹ መኪናው ላይ ምንም አይነት ሬሳ እንዳልነው እንደሌለ አረጋግጠዋል። ታዲያ ይሄን ነገር ወይዘሮ ዝናሽና አቶ ለይኩን ካወቁ ደግሞ ምን ሊያደርጓቸውና ምን ሊከተላቸው እንደሚችል በደንብ እንግዲህ ጠንቅቀው ያውቃሉ። ስለዚህ የነበራቸው ሌላ አማራጭ ብለው የወሰዱት ነገር ምንድን ነው? ሌላ ጎዳና ላይ ያለን ሰው ገለው እንደገና እንደ አቶ ሰንበታውን አስመስለው ጠቅልለው ማስቀመጣቸው ይህ ትልቅ ክህደት ነው ብዬ ነው የማስበው። ምክንያቱም ያ ሬሳ መቼም በእርግጥ ሞቶ ቢሆን ኑሮ በራሱ ተንቀሳቅሶ መራመድ እንደማይችል ውስጣቸው አእምሯቸው ያውቀዋል። ግን ደግሞ እነሱ ያን ማድረግ ለምን አስፈለገ? በጣም ከባድ ነገር ነው። ፖሊሱም አልዋጥለት ብሎ የነበረ ነገር ይሄ ነገር ነበረ። ምክንያቱም የእጁ ብላዝሬት አብሮ መገኘቱ ወይዘሮ ዝናሽና አቶ ለይኩን የቀበሩበት ቦታ
ይሄ ራሱ የእጁ ብራዝሌት አድርጎ መገኘቱ አቶ ሰንበታውንና እንዲሁም ደግሞ ወይዘሮ ዝናሽ እና አቶ ለይኩንን በደንብ እንዲጠራጠራቸው አድርጎ ነበረ። በተለይ ደግሞ ሰንበታውን ማለት ነው። ምክንያቱም እነሱ ሰንበታውን ቀብረነዋል ብለው ነበር ያሰቡት። እንግዲህ ፖሊሱ ሲያጨናንቃቸው ወይዘሮ ዝናሽ ምንም የምነግርህ ነገር የለኝም ነበር ያለችው። ምክንያቱም ሰንበታውን እኛ በሰዓቱ የቀበርነው ሰንበታውን ነበረ። ሰንበታውን ደግሞ በአካል እንግዲህ መጡ አይተኸዋል። ስለዚህ እኔ ከዚህ ውጪ ሌላ ምንም የማውቀው ነገር የለም። ምናልባትም ባዶውን ምንጣፍ ቀብረ ነው ሊሆን ይችላል ነበር ያለችው። ነገር ግን መርማሪው በጣም ነበር የተናደደባት። እኛ እኮ ምርመራውን አካሂደናል። ስለዚህ የሰው ልጅ ነው እዛ ውስጥ የተገኘው። ስለዚህ ይህም በቀላሉ ደግሞ ማምለጥና መሸሸት በጭራሽ አትችሉም። እድሜ ዘመናቸውን እስር ቤት መበስበስ የማትፈልጉ ከሆነ እያንዳንዱን ነገር እንድትነግሩኝ ይፈልጋለሁ ነበረ እንግዲህ ሲላት የነበረ። አቶ ሰንበታን በሚገባ ነበረ እንግዲህ ለመርማሪው ሲያስረዳው የነበረ። አቶ ሌኩና ወይዘሮ ዝናሽ በጣም ጥሩ ሰዎች እንደሆኑ፣ በተለይ ደግሞ ለልጁ በጣም መልካም እናት አባት እንደሆኑ፣ እሱም ደግሞ አቶ ሌኩን ትክክለኛ አቋም እንደነበረው ማለት ያን ነገር ማድረጉ ለሱ ልክ እንደነበረ ነበር እንግዲህ ሲያስረዳው የነበረው ለመርማሪው። ምክንያቱም ከሚስቱ ጋር ስላፋ ነበረ። እንዲያውም ያጠፋሁት ስህተተኛው እኔ ነኝ፣ ጥፋተኛው እኔ ነኝ፣ ሌኩን አይደለም። ስለዚህ እነሱን ደግሞ እንዲታሰሩ አልፈልግም እያለ በጣም የሚገርም እኮ ነው በእውነት። እንግዲህ እሱ ተጎድቶ ማለት እሱ የሞተና የተቀበረ መስሏቸው ነበረ እንደዛ ዋጋ ሲከፍሉ የነበረት። እሱ ግን ያው ቀብሮዊ ቢሆንም በእነሱ ሀሳብና በእነሱ አመለካከት ገለው ቀብሮዊ ቢሆንም ግን ደግሞ እኔ በጣም መልካምነታቸውን መዘንጋት አልፈልግም። እኔ ነኝ የሄድኩባቸው። ስለዚህ በአንድ ምሽት ከዝናሽ ጋር እንደተዋወቁና እንዲሁም ደግሞ ዳግምን እንደወለዱ ከቤቷ ድረስም ትዳሯንና ቤቷን ለመጠበቅ የምትፈልግን ሴት ሂዱ ያልሆነ ነገሮችን ሲናገራት እንደነበረ እየተላፋትም ጭምር እንደነበረ፣ በዚሁም ደግሞ አቶ ሌኩን መጥቶ ሽጉጥ እንደመዘዘበት ያንም ሲታገሉ በሆዱ እንደተመታ ነበረ እንግዲህ ሲናገር የነበረው። ደግሞ አጋጣሚ ፈጣሪ ብሎት ምንድን የሆነው የሆኑ ሰዎች ረድተውት ሕክምና እንዲያገኝ ማለት ባህላዊ ሕክምና እንዲያገኝ እና በጣም በሚገርም ሁኔታ እንደተንከባከቡት ጭምር ነው ሲናገር የነበረው ማለት ነው። እንግዲህ አንዱ ቢከዳችሁ አንዱ ደግሞ እንደዚህ ነፍሳችሁን ለማዳን የሚታገሉ ሰዎች አሉ ማለት ነው። ይሄ ነገር የሚያስተምረን ምንድን ነው? ሁሉም ሰው ተመሳሳይ እንዳልሆነ፣ ሁሉም ሰው አውሬና ጨካኝ እንዳልሆነ፣ አውሬዎችና ክፉዎች እንዳሉ ሁሉ በጣም ደግ ልብ ያላቸው ቅን ልብ ያላቸው ሰዎች እንዳሉ በዚህ የምንማርበት ይሆናል ብዬ ነው ማስበው። ታዲያ በሰዓቱ እንግዲህ አቶ ለይኩንና ወይዘሮ ዝናሽ እጅጉን በጣም ፈርተው ነበረ። ለይኩንም በበኩሉ ምንም አይነት የምነግራችሁ ነገር የለኝም ብሎ መርማሪውን መጀመሪያ ጠበቃዬን ማናገር ፈልጋለሁ ነው ነበር ያለ። ታዲያ እንግዲህ ናሆምን በጣም ተጨንቆ ስለነበረ አቶ ለይኩንን ሄዶ እንግዲህ ከዚህ በፊት የመኪና አደጋ እንዳደረስክ እማዬ ነግራኝ ነበረ፣ ስለዚህ ይህ ነገር እውነት ነው ወይ በማለት እንግዲህ ጠይቆት ነበረ። እንዲህ ለይኩን በጣም ነው የደነገጠው። ምክንያቱም አንተ ቆይ እንዴት ነው የምታስበው ልጄ? እኔ ጭራሽ ነፍስ አጥፍቼ አላውቅም። ነፍስ አጠፋው ከተባለ የሰንበታውን ነበረ። ሰንበታው ደግሞ እንደምታዩ ፊት ለፊታችን ቁሟል፣ መጥቷል። ስለዚህ የማንንም ነፍስ አላጠፋውም ብሏል ማለት ነው። ስለዚህ ያ ነገር ታዲያ መቃብሩ ውስጥ የተገኘው ማን ነው ማለት ማን ሊያደርገው ይችላል ይህን ነገር ሲለው፣ እኔ በፍጹም ስለዚህ ነገር ምንም የማውቀው ነገር የለኝም። እንግዲህ ለይኩን ራሱ በጣም ግራ ስለተገባና ስለጨነቀው ዝናሽን ጠይቋት ነበረ። ቆይ እርግጠኛ ነሽ የቀበርነው ግን ሰንበታውን ነው? እንዴት ነው በቃ ሰንበታውን ቀብረ ነው አፈሩን ገልብጦ ሊነሳ የሚችለው? በጣም የሚገርም ለአእምሯችሁ የሚከብድ ነገር ነው እውነት ለመናገር። ግን ደግሞ ሰንበታው እንደተናገረው ከሆነ እንደዛ መኪናው ላይ ራሱን እንዳገኘ እንደምንም ራሱን ተፍጨርጭሮ ማዳን እንዳለበት፣ ምክንያቱም እነሱ በጥይት ስለተመታ ብቻ ሞቷል ብለው እንዳሰቡና ሊቀብሩት እንደሚፈልጉ ይሆናል አይደል? በሰመማን ሆኖ ሰምቷቸው ነበረ። ግን ደግሞ ራሱን ማዳን ስላለበት ራሱን አሸሽቶ ነበረ። ለዳግም ደግሞ ትልቅ ጥያቄ የፈጠረበት እስካሁን ድረስ ለምን ራስን ደብቀ ቆየ የሚለው ነገር በጣም ጥያቄ ሆኖበታል። እንግዲህ ሰንበታው ልጄ ልታምነኝ እፈልጋለሁ፣ እኔ ይህን ነገር ሆን ብዬ አልጠነሰስኩትም፣ አላደረግኩትም። ታዲያ የእጅህ ብራዜት ከየት መጣ? ማለት እኔ ነኝ እኮ የሰጠው ያንን የእጅን ጌጥ እኔ ነኝ የሰጠው በስም አሰርቼ። ስለዚህ ከዛ መቃብር ላይ ከዛ ሰው ላይ ምን ይሰራል ሲለው፣ እኔ ያላቅም ብቻ የሆኑ ሰዎች ላይ የሆነ ሰዓት ላይ ማጅራቴን መትተው ነበረ። በዛም እንግዲህ ገንዘቤንና የእጅን ብራዜት ወስደውብኝ ነበረ። በዚህም ጉዳይ
ምንም የማውቀው ነገር የለኝም። የማውቀውን እያንዳንዱን ነገር ለፖሊሶች ነግሬያቸዋለሁ በማለት እንግዲህ ለዳጊ እየተናገረ ነበር። ዳጊ ግን በጣም ነው የተበሳጨው። አንተ እድሜ ልክን እዚህ መበስበስ ትችላለህ፣ ግን እነሱ መውጣት አለባቸው እያለው ነበረ። ምክንያቱስ ኤሚ እንግዲህ በጣም ተናዳበታለች በዳግም ላይ። እናትና አባቴን አሳስረሃል፣ አንተ በጣም አውሬና ጨካኝ ነህ እያለች እንግዲህ ስደበድበው፣ እሷም እንግዲህ በጸና ታማለች። ስለዚህ እናት አባቷ ከጎኗ የሚያስፈልጓት ከጎኗ የሚሆኑበት ሰዓት ሆኖ እያለ ነገር ግን ጎኗ አለመሆኗ ደግሞ በጣም አሳዝኗታል፣ አስለቅሷታል። ታዲያ ይህ ነገር ደግሞ ዳግምን ስቅስቅ ብሎ እንዲያለቅስ ከልቡ በቃ እኔ ቆይ ምን ላደርግ፣ እኔ እኮ የምርም የገደሉ ቢመስሉ የነበረ ግን አባቴ ጨካኝ ነው በማለት አባቱ ላይ አሁን ላይ እየፈረደ ነው ያለው። ግን ደግሞ እውነቱንና ሀቁን አባቱ ላይ ሲያውቅ መፍረዱን ያቆማል ብዬ ነው የማስበው። ምክንያቱም አንዳንዴ እንዲሁ አይተን ነው ሰዎችን የምንፈርድባቸው። እንደዚህ ናቸው እንደዛ ናቸው የምንላቸው ውስጣቸውን ሳንረዳ ያሳለፉትን የሆኑትን ነገር ምንም ማየትም ማስተዋልም አንችልም ማለት ነው። ስለዚህ ምንድን ነው ያለው እንግዲህ አቶ ሰንበታ እኔ በሰዓቱ የእጄን ብራሴት ማጅራት መቾች ወስደውብኝ ስለነበረ በዛ ምክንያት አጋጣሚ ሊሆን ይችላል እንጂ ይሄን ነገር እኔ በፍጹም የማውቀው ነገር የለኝም በማለት እንግዲህ ዳግምም ጥሎት ነበረ ሄደ። በቃ እኔ እንድወጣ አልፈልግም ማለት ነው፣ አልናፈኩም ሲለው አንተ ባትወጣ ይሻለኛል። ምክንያቱም ከዚህ በላይ ከዚህ አሁን እኔን የሚያንገበግበኝና የሚያስጨንቀኝ ነገር የሌኩንና የወይዘሮ ዝናሽ ጉዳይ ነው። በቃ እነሱ ሁለቱ እንዲወጡልኝ እፈልጋለሁ ነበር ያለ። ምክንያቱም ጸጸቱን አልቻልኩትም። ጸጸቱን ዳጊኮ በሰዓቱ ልክ ነው ማለት አባቱ ጠፍቶበታል። የአባቱ ገዳይ ናቸው የተባሉት እነሱ ናቸው። በዚህም ጉዳይ ዳጊ በጣም ልክ ነው ብዬ ነው የማስበው። ማንኛውም ሰው ሊያደርገው የሚችለውን ነገር ነው ያደረገው። እንግዲህ አምራንም ውርደቷን ተከናንባለች ማለት ነው። አቶ ሰንበታ በህይወት እንዳለ ስትሰማ እጅጉን በጣም ነበረ የደነገጠችው። ያም ሆነ ይሄ ግን ጠላቶች ታስረውልኛል፣ አሁንም ቢሆን ያጣሁት ነገር የለኝም እያለች አንድ ቀን ከስተቷ ልትማር የማትችለው አምራን ይህን ነገር እንዳደረገችም እንግዲህ ኑሐሚንና ኤሚ ሰምተዋል። ታዲያ ኑሐሚንና እንዲሁም ደግሞ አምራን እንግዲህ ተኮፋኩፈዋል ማለት ነው። ተጣልተው ነበረ። ከዛ ቤተሰብ የማትርቂ ከሆነ ጥልሽ ከዚህ በኋላ ከኔ ጋር ነው በማለት እንግዲህ የጥፊ ተመሳስሰዋል። ግን ደግሞ አምራን የምትሸነፍ ሴት አይደለሽም። ምክንያቱም ምን አንዴ ወድቅ ያለው የወደቅሽ ነች ስትላት፣ አዎ የወደቅኩ ነኝ፣ ከወደቀው ይልቅ ለቆመው ፈራለሁ ብላለች። እውነት ነው። አንድ የወደቀ ወድቋል። ተስፋ የቆረጠ ምንም ተስፋ ስለሌለው ምንም ቢያደርግ ምንም የሚቆጨው ነገር የለውም። ችግሩ አሁን በቁም ላለ ሰው ነው ብዬ ነው የማስበው። ታዲያ አሁን አምራን ኃይሏን፣ ጉልበቷን፣ አቅሟን ተጠቅማ ጨርሳለች። ከዚህ በኋላ ምንም አይነት አቅም የላትም። ምክንያቱም እነ ወይዘሮ ዝናሽን ወጥመድ ውስጥ የከተታቸው ሰዎች ታውቀዋል። ቀጣይ እንግዲህ ወይዘሮ ዝናሽ ማድረግ የነበረባት ይህን ነገር ለፖሊሶች ልትናገር ይገባ ነበር። ለናሆም ከምትነግረው ለፖሊሶች ይህን ነገር ተናግራ ፖሊሶች ራሳቸው ቶሎ እንዲደርሱበት ማድረግ ትችል ነበረ። ምክንያቱም ናሆም ይህን ነገር ሰምቷል፣ በጣም ደንግጧል፣ ተርበትብቷል። ግን ደግሞ እነዛን ሰዎች ያልሆነ ነገሮችን ይፈጥራል ብዬ ነው የማስበው። ምክንያቱም አምራንን ስላተላለካትና ያልሆነ ነገሮችን ስለተናገራት ነበረ እንግዲህ አሳልፋ መላ ቤተሰቡን ለፖሊስ ልትሰጠው የቻለችው። ኤሚን በሰዓቱ ዳግም መስሏት ስለነበረ ዳግምን ላይክ አልፈልግም፣ አንተ ከዚህ በኋላ ወንድሜ አይደለም፣ እንድትወጣልኝ እፈልጋለሁ በማለት ብዙ ነገሮችን ተናግረው ነበረ። እሱም በጣም ነበረ ቅስሙ የተሰበረው፣ አንገቱን ደፍቶ ስቅስቅ ብሎ ነበረ ያለቀሰው። ግን ደግሞ ይህ ነገር ሁሉ ያደረገችው አምራን እንደሆነች አሳልፋ የሰጠቻቸው እንግዲህ ናሆም ሁሉንም ነገር ተናግሯል ማለት ነው። በዚህም ሁኔታ እንግዲህ ኤሚ ሰፕራይዝ ነው የሰማሽው። ምክንያቱም ኤርሚያስም ለኤሚ አሁን ላይ ብዙ ዋጋ እየከፈለ እንደሆነ ምርመራዋን እየተከታተለ እንደሆነና እንዲሁም ደግሞ ፐርማኖን ለመስጠትም ዝግጁ እንደሆነ ሰምተዋል ማለት ነው። በዚህም ሁኔታ ናሆም በጣም ነበረ ያፈረው፣ በጣም ቅስሙን የተሰበረው። ምክንያቱም እንደዚህ በጭንቃቸው ሰዓት ሊያስብላቸውና እንዲሁም ከጎናቸው ሊሆን የሚያስብ ሰውን እንደዛ አመናጭቆ ከቤት ማስወጣትና ላይክ አልፈልግም ብሎ ብዙ ነገር ማድረጋቸው አሁን ላይ ራሳቸውን እየወቀሱ ነው የሚገኙት። ኤሚ በራሷ በጣም ነው የደነገጠችው እኮ ኤርሚያስ ያ ገንዘብ ወዳዱ ኤርሚያስ ለማመን በጣም ነው የከበዳት። ታዲያ በስተ መጨረሻም ፓርማሮውን እንግዲህ
ኤርሚያስ ሊሰጣት እንደሆነ ናሙና ከሰጠም በኋላ ተረጋግጧል ማለት ነው። ይህም ደግሞ ትልቅ አስደሳች ነገር ነው። በሌላ በኩል እንግዲህ ወይዘሮ ዝናሽና አቶ ለይኩንን እንዲሁም ሰንበታውን ጨምሮ ነፃ ስለወጡ በጣም ደስ የሚል ነገር ነው። ይህን ነገር ቀጥታ ለፖሊሶቹ ብትናገር የተሻለ ነበር ብዬ ነው ማስበው። ምክንያቱም ናሁን በግለፍተኝነትና በችኩልነት ብዙ ነገሮችን ስለሚያበላሽ ማለት ነው። ግን ደግሞ በስተመጨረሻ ነፃ ስለሆኑ ያው ዙሮ ዙሮ እነዛም ሰዎች መያዛቸው ስለማይቀር ምንም ችግር የለውም። ግን ደግሞ ሰውን አምነዋለው የራሴ ሰው ነው ማለት በዚህ ሰዓት በጣም ከባድ እና አስቸጋሪ ነገር ሰውን ማመን ነው። ሰውን ማመን ቀብሮ ነው የሚባለው በምክንያት እንደሆነ ይህም ትልቅ ትምህርት ነው ብዬ ነው ማስበው። ታዲያ ተወዳጆች እዚህ ድራማ ላይ ምን ተማራችሁ? የተማራችሁበትን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳቸዋለሁ።